በውጭ ለማጥፋት ብላችሁ የምትወዱትን ምግብ ትታችኋል። ጂም ውስጥ በላብ እስክትታጠቡ ሰርታችኋል። ግን አሁንም በውጫችሁ አልጠፋም። ችግሩ የእናንተ ጥረት ማነስ አይደለም። ችግሩ በደማቸው ውስጥ ያለ ኢንሱሊን የተባለው ሆርሞን ነው። ኢንሱሊን ከፍ እስካለ ድረስ ሰውነታችሁ ስብ ማቃጠል በጣም ይከብደዋል። በዛሬው ቪዲዮ ኢንሱሊን ወደ ታች በመቀነስ በውጭን እንዴት እንደምታጠፉ አሳያችኋለሁ። በተለይ በቪዲዮ መሃል የምነግራችሁ ከምግብ በኋላ የሚደረግ የ15 ደቂቃ ሚስጥር ሳትሰቃዩ በውጫችሁን የሚያጠፋ ዘዴ ነው። እስከ መጨረሻው ተከታተሉ። ኢንሱሊን ምን እንደሆነ ብዙዎቻችሁ ሰምታችሁ ይሆናል። ነገር ግን ኢንሱሊን የሚጨምሩ ምግቦችን ታውቃላችሁ? ምን ናቸው? ትንሽ ቆይተን እናያቸዋለን። ነገር ግን መጀመሪያ ኢንሱሊን ለማታውቁ ሰዎች ምን እንደሆነ ላስረዳችሁ። ኢንሱሊን ማለት በሰውነታችን ውስጥ ያለ ትልቅ ስልጣን ያለው የትራፊክ ፖሊስ ማለት ነው። እስኪ ነገሩን እንዲህ አስቡት። አንድ በጣም መኪና የሚበዛበት ትልቅ አውራ ጎዳና በአይነ ህሊናችሁ ሳሉ። እኛ ምግብ ስንበላ እነዚህ ምግቦች በሆዳችን ውስጥ ከተፈጩ በኋላ ወደ ደማችን የሚገቡት በስኳር መልክ ነው። ልክ መንገዱ ላይ መኪኖች እንደሚበዙት ሁሉ በደማችን ውስጥም ስኳር ይሞላል። በዚህ ጊዜ ነው እንግዲህ የትራፊክ ፖሊስ ኢንሱሊን ወደ ስራ የሚገባው። ኢንሱሊን ብቅ ይልና ይህን ሁሉ በደማችን ውስጥ የተሞላውን ስኳር መንገድ እየመራ ወደ ተለያየ ሰውነት ክፍሎች ይልከዋል። አንተ ወደ ጡንቻ ሄድና ጉልበቱን፣ አንተ ደግሞ ወደ አእምሮ ሂድ እያለ ይከፋፍለዋል። ነገር ግን አንዳንዴ የምንበላው የምግብ መጠን በጣም ብዙ ሲሆን የሰውነታችን ክፍሎች የሚያስፈልጋቸውን ያህል ጉልበት ወስደው ሲጠግቡ በቃን ጠግበናል ይላሉ። ታዲያ በዚህ ጊዜ የትራፊክ ፖሊስ ኢንሱሊን መንገድ ላይ ያለውን የተረፈውን ስኳር ምን ያደርገዋል? የትም አይጥለውም። ለክፉ ቀን ይሆናል ብሎ በቀጥታ ይወስደውና ሆዳችን ላይ ባዶ ቦታ ፈልጎ ያከማቸዋል። ይህ ክምችት ነው እንግዲህ ቀስ በቀስ እያደገ መጥቶ ቦርጭ የሚባለውን ትልቅ የስብ መጋዘን የሚፈጥረው። ይህ ስንሰማ አብዛኞቻችን እንዲህ እንላለን፣ እኔ እኮ ሻይ ላይ ስኳር አልጨምርም፣ ከረሜላ ሆነ ኬክ አልበላም፣ ስኳር አልጠቀምም፣ ታዲያ ለምን ወፍራለሁ ብላችሁ ትጠይቃላችሁ። እውነቱ ይሄ ነው። ትክክለኛው ነጭ ስኳር ላንበላ እንችላለን። ነገር ግን እኛ ሳናውቅ ጤናማ የሚመስሉን በየቀኑ የምንመገባቸው በጣም ብዙ የተደበቁ ስኳር ያላቸው ምግቦች አሉ። እነዚህ የተደበቁ ምግቦች አፋችን ላይ ስንበላቸው ምንም አይጣፍጡም። አንዳንዶችማ ለጤና ጠቃሚ ናቸው ብለን ከሱቅ ገዝተን ነው የምንበላቸው። ነገር ግን ሆዳችን ውስጥ ገብተው ሲፈጩ ሁሉም ወደ አንድ አይነት አደገኛ ስኳርነት ነው የሚቀየሩት። ሰውነታችን እኮ ምን እንደበላ አያውቅም። እሱ የሚያውቀው በደም ውስጥ ከፍተኛ ስኳር እንደጎረፈ ብቻ ነው። ያኔ ኢንሱሊን በድንገት ይጨምራል፣ ሁሉንም ጠራርጎ ቦርጭ ያደርገዋል። ታዲያ እነዚህ ጤናማ መስለው የምንበላቸው ነገር ግን በድብቅ ቦርጭ የሚያሳብጡት ምግቦች የትኞቹ ናቸው? እነዚህ ናቸው። አንደኛ፣ የዱቄት ውጤቶች ዳቦ፣ ፓስታ፣ መኮረኒ፣ ሮዝ እና ፒዛ ስንበላ ልክ እንደ ስኳር ላይ ጣፍጡን ይችላሉ። ነገር ግን ፋብሪካ ውስጥ ሲዘጋጁ ተፈጥሯዊ ቅርፊታቸው ፋይበሩ ስለሚነሳ ሆዳችን ውስጥ ሲገቡ ምንም መፈጨት ሳይጠበቅባቸው በቀጥታ ወደ ስኳርነት ነው የሚቀየሩት። ነጥቡ ይህ ነው። ምግብ ፋይበር ሲኖረው ሰውነት ምግቡን ቀስ ብሎ ይፈጨዋል። ስኳርም ቀስ ብሎ ወደ ደም ይገባል፣ ኢንሱሊንም ይቀንሳል። ነገር ግን ፋብሪካ ውስጥ ፋይበሩ ሲነሳ ምግቡ እንደ ጎርፍ ነው ስኳር ወደ ደም የሚለቀው። ወደ ሀገራችን ምግቦች ስንመጣ ደግሞ ጠዋት በሻይ የምንበላቸው ፓስታ፣ ቦምቦሊኖ እና ሳምቡሳ ዋነኛ ምክንያቶች ናቸው። ሌላው ያልጠረጠራችሁት ደግሞ እንዲያምርና እንዲለሰልስ ተብሎ ፍርኖ ዱቄት በብዛት የተደባለቀበት እንጀራ ነው። እነዚህ ምግቦች ቦርጫችሁን እንደ ፊኛ ነው የሚነፉት። በተለይ ደግሞ ጤናማ መስለው ሆዳችሁን የሚነፉ 5 ምግቦች ለይቼ በሌላ ቪዲዮ አሳይቻለሁ። ይህ ቪዲዮ ጨርሳችሁ ሂዳችሁ ማየት ትችላላችሁ። ሁለተኛ፣ አደገኛ መጠጦች። ፈሳሽ ነገር ሆዱ ስለመፈጨት ጊዜ ስለማይወስድበት ኢንሱሊን በፍጥነት ነው ወደ ላይ የሚተኩሰው። ለጤና ይጠቅማል ብለን ከሱቅ የምንገዛቸው የታሸጉ የፍራፍሬ ጁሶች ውስጥ እስከ 10 ማንኪያ ስኳር አለ። ለስላሳ መጠጦችና ኤነርጂ ድሪንኮች የቦርጭ ዋነኛ ነዳጆች ናቸው። ሶስተኛ፣ አደገኛ ቁርሶች። ለቁርስ ቀላል ናቸው ብለን የምንመገባቸው ምግቦች አብዛኞቹ የቦርጭ መንስኤ ናቸው። ለምሳሌ ጣዕም የተጨመረባቸው አጃዎች፣ ማር ወይንም ስኳር የፈሰሰበት ፈጢራ፣ አልፎም ተርፎ ዳይጀስቲቭ ተብለው የሚሸጡት ብስኩቶች በውስጣቸው ከፍተኛ ስኳር አላቸው። አብዛኞቻችን ጠዋት የምንበላው ዳቦ በሻይ ደግሞ ለቦርጭ መፈጠር ዋነኛ መንስኤ ነው። ያው መፍትሄ እነዚህ ምግቦች መቀነስ ነው። ስኳሮችን መቀነስና ኢንሱሊን በማያነጣጥሩ ምግቦች መተካት ነው። ታዲያ ምን እንብላ? አሁን ይህንን አትብሉ ያንን አትብሉ ብቻ ከተባለ ምን ይብላ ሰው? ስለዚህ ኢንሱሊን የማይጨምሩና የማይቀንሱ ጤናማ ምግቦች ልንገራቸው። አንደኛ፣ ፕሮቲን፣ እንቁላል፣ ስጋ፣ አሳ እንዲሁም በሀገራችን የተለመዱ የምስር ወጥ፣ አተር፣ ክክና ሽምብራ ምርጥ የፕሮቲን ምንጮች ናቸው። ፕሮቲን ኢንሱሊንን ትንሽ ቢያስነሳም ረዘም ላለ ሰዓት ስለሚያጠግብ ከምግብ
ከምግብ በኋላ ያለውን ስኳር መጠን ይቀንሳል። ሁለተኛ ጤናማ ቅባቶች። አቮካዶና ለውዝ ለጤና ተስማሚ የሆኑ ቅባቶች ናቸው። እነዚህ ምግቦች ከማንኛውም የምግብ አይነት በበለጠ ኢንሱሊንን ሳያስነሱ ኃይል ስለሚሰጡን በውርጭ ለማጥፋት ተመራጭ ናቸው። ሶስተኛ አትክልቶች። ጎመን፣ ስፒናች፣ ሰላጣ፣ ቲማቲም፣ ሽንኩርትና ቃሪያ በፋይበር የበለጸጉ ናቸው። እነዚህ አትክልቶች ሰውነታችን ምግቡን ቀስ ብሎ እንዲፈጭ በማድረግ ኢንሱሊን በድንገት እንዳይጨምር ይረዳሉ። አራተኛ ውሃ። በቀን ቢያንስ 8 ብርጭቆ ውሃ ጠጡ። ብዙ ጊዜ ሰውነታችን ጥማትንና ረሃብን ስለሚያምታታቸው የራበን ሲመስለን ውሃ በመጠጣት አላስፈላጊ የምግብ ፍላጎት መቀነስ እንችላለን። ውሃ ሰውነታችን ስብ በብቃት እንዲያቀልጥ ትልቅ ሚና አለው። አንድ ወሳኝ ነገር ልጨምርላችሁ። ኢንሱሊን ደጋግሞ ከፍ ሲል ሰውነታችሁ ኢንሱሊን ሬዚስታንስ ስለሚባል ችግር ይጋለጣል። ይህ ማለት ሰውነታችሁ ከኢንሱሊን ትዕዛዝ መቀበል ያቆማል ማለት ነው። ያኔ ሰውነታችሁ ስኳር ለመቆጣጠር ሲል በብዛት ኢንሱሊን ማምረት ይጀምራል። ኢንሱሊን በበዛ ቁጥር ደግሞ ሰውነታችን ስብ ማከማቸቱን ይቀጥላል። በዚህ ምክንያት የማይቆም የቦርጭና የክብደት መጨመር ዑደት ውስጥ እንገባለን። ይህን ችግር ደግሞ በአጭር ጊዜ የሚፈታላችሁና በሳይንስ የተረጋገጠ አንድ ተፈጥሯዊ የተልባ መጠጥ አለ። ይህ መጠጥ እንዴት ኢንሱሊንን በማስተካከል የስብ ማቃጠል መንገዱ እንደሚከፍትና እንዴት እንደምታዘጋጁት በዝርዝር የሰራሁት ቪዲዮ ይሄ ነው። ከዚህ ቪዲዮ በኋላ እንድታዩ ተመክራችኋለሁ። ነገር ግን ምግብ ማስተካከል ብቻ በቂ አይደለም። ቀጣዩ ክፍል ላይ የምነግራችሁ ዘዴ ያለምንም ከባድ ስፖርት ቦርጭን የሚያቀልጥ ነው። ቦርጭን ያለ ስፖርት ለማጥፋት ሁለተኛውና ኃይለኛው መንገድ የሰዓት ገደብ ጾም ኢንተርሚዲየት ፋስቲንግ ይባላል። በተለይ የ16-8 ህግ። ይህ ማለት ምን ማለት ነው? በቀን ውስጥ ለ16 ሰዓት ምንም ምግብ አትበሉም። የተቀረውን 8 ሰዓት ውስጥ ደግሞ ምግባችሁን ትበላላችሁ። ለምሳሌ የመጀመሪያ ምግባችሁን ጠዋት 4 ሰዓት ትበላላችሁ። የመጨረሻ ምግባችሁን ማታ 12 ሰዓት ትበላላችሁ። ከማታ 12 ሰዓት እስከ ማግስቱ ጠዋት 4 ሰዓት 16 ሰዓት ጾም ይሆናል። ብዙዎቻችሁ ይህንን ቀድሞውንም ታውቁታላችሁ። የኢትዮጵያ ኦርቶዶክስ ጾም ከዚህ ዘዴ ጋር በጣም ይመሳሰላል። ይህ ለምን ይጠቅማል? ለ16 ሰዓት ምግብ ወደ ሰውነት በማይገባበት ጊዜ የኢንሱሊን መጠናችሁ ይቀንሳል። በዚህ ጊዜ ሰውነታችሁ ጉልበት ስለሚፈልግ ሆዳችሁ ላይ የተከማቸውን ስብ እንደ ነዳጅ መጠቀም ይጀምራል። ይህ ፋት በርኒንግ ሞድ ይባላል። ዶክተር ጄሰን ዘ ኦቤሲቲ ኮድ በተባለ ታዋቂ መጽሐፉ ላይ እንደጻፈው ኢንተርሚዲየት ፋስቲንግ ኢንሱሊንን ለመቀነስ ከምንም በላይ ውጤታማ ነው። ማስጠንቀቂያ፣ ነገር ግን ለሁሉም ሰው አይሆንም። አንደኛ፣ ነፍሰ ጡርና ጡት የሚያጠቡ እናቶች እንዳትጠቀሙት። ሁለተኛ፣ የስኳር ህመም ያለባችሁ ሰዎች ያለ ዶክተር ፍቃድ እንዳትጀምሩት። ሶስተኛ፣ ከ18 ዓመት በታች ያሉ ልጆች እንዳይሞክሩት። አራተኛ፣ ኢቲንግ ዲስኦርደር ያለባቸው ሰዎች እንዳትጠቀሙት። ኢቲንግ ዲስኦርደር ምንድን ነው? በቀላል አገላለጽ ስለ ምግብ ወይንም ስለ ሰውነት ቅርጽ ከመጠን በላይ በመጨነቅ ጤናማ ያልሆነ የአመጋገብ ልምምድ ውስጥ መግባት ማለት ነው። ይህም ራስን ማስራብ፣ ከመጠን በላይ መመገብ ወይም ምግብ ከተመገቡ በኋላ ምግብ በሰውነታቸው ውስጥ እንዳይቆይ ሆን ብለው ራሳቸውን የሚያስመልሱበት ሁኔታ ነው። በጤናና በስነ ልቦና ላይ ከፍተኛ ጉዳት ያደርሳል። አምስተኛ፣ ማንኛውንም መድኃኒት የምትወስዱ ሰዎች ዶክተራችሁን ሳታማከሩ እንዳትጠቀሙት። ስድስተኛ፣ ሴቶች ልዩ ጥንቃቄ አድርጉ። ኢንተርሚዲየት ፋስቲንግ ለአንዳንድ ሴቶች ሆርሞን ሊያዛባ ይችላል። ጀምራችሁ የወር አበባ ለውጥ ካያችሁ፣ የፀጉር መርገፍ ካጋጠማችሁ ወይም ከመጠን ያለፈ ድካም ከተሰማችሁ አቁሙና ዶክተር አማክሩ። በፋስቲንግ ወቅት የሚደረጉ ስህተቶች። ብዙ ሰዎች ፋስቲንግ ጨርሰው ሲበሉ ብዙ ይጎርሱና ከፍተኛ ስኳር ወደ ደም ይልካሉ። ኢንሱሊን በጣም ከፍ ይላል። ይህ ስህተት ነው። ፋስቲንግ ከጨረሳችሁ በኋላ ቀስ ብላችሁ በፕሮቲንና በአትክልት ጀምሩ። በአንዴ ብዙ ካርቦሃይድሬት አትመገቡ። ነገር ግን እውነቱን ልንገራችሁ፣ 90% የሚሆኑ ሰዎች ይህንን ሁሉ አድርገው አንድ ቀላል ስህተት ስለሚሰሩ ውጤት አያዩም። ያ ስህተት ምንድን ነው? ምግብ ከበሉ በኋላ የሚያደርጉት ነገር ነው። መፍትሄውስ ምንድን ነው? ክፍል 3 ላይ እናየዋለን። አብዛኞቻችን ምሳ ወይንም እራት ከበላን በኋላ ወዲያውኑ እንቀመጣለን ወይንም እንተኛለን። ይህ ትልቁ ስህተት ነው። ምግብ በልተን ስንቀመጥ በደማችን ውስጥ ያለው ስኳር ይጨምራል። ኢንሱሊንም በብዛት ይወጣና ያንን ስኳር ወደ ቦርጭነት ይቀይረዋል። ሚስጥሩ እዚህ ጋ ነው። ምግብ በልታችሁ እንደጨረሳችሁ ለ15 ደቂቃ ያህል ቀለል ያለ የእግር ጉዞ አድርጉ ወይም ቤት ውስጥ ተንቀሳቀሱ። ስትራመዱ የእግራችሁ ጡንቻዎች በደማችሁ ውስጥ ያለውን ስኳር ያለ ኢንሱሊን እርዳታ እንደ ነዳጅ ይጠቀሙበታል። ይህም ማለት ኢንሱሊን ሳይወጣ ስኳር ይቃጠላል ማለት ነው። በ2022 በስፖርት ሜዲሰን ጆርናል ላይ የታተመ ጥናት ከምግብ በኋላ 15 ደቂቃ ብቻ መራመድ የደም ስኳርን በ22% እንደሚቀንስ አረጋግጧል። በየቀኑ ከምግብ በኋላ ለ15 ደቂቃ መንቀሳቀስ ብቻ በሚገርም ሁኔታ የቦርጭ መጠን ይቀንሳል። ሌላ ቀላል ግን ኃይለኛ ዘዴ ደግሞ አለ። የምግብ ቅደም ተከተል። የኮርኔል ዩኒቨርሲቲ ጥናት እንደሚያሳየው ምግብ ስትበሉ ቅደም ተከተሉ ትልቅ ልዩነት ያመጣል። መጀመሪያ አትክልት ብሉ፣ ሰላጣ፣ ጎመን፣ ቲማቲም እና ሌሎችን። ሁለተኛ ፕሮቲን ብሉ፣ ስጋ
ምስር፣ መጨረሻ ካርቦሃይድሬት ብሉ፣ እንጀራ ምናምን ብሉ። እውነት ለመናገር ይህንን ኢትዮጵያ ውስጥ ለመተግበር ይከብዳል። ይህ ብቻ ስኳር ወደ ደም የሚገባበትን ፍጥነት እስከ 73% ድረስ ሊቀንስ ይችላል። ዘዴው ቀላል ነው፣ ለውጡ ግን አስደናቂ ነው። በጣም ጥሩ። አሁን ምግብ አየን፣ እንቅስቃሴ አየን። ግን ምግብ ሳትበሉ ኢንሱሊን እንዲጨምር የሚያደርግ አንድ የተደበቀ ተንኮለኛ አለ። እሱም ከጭንቀት ጋር የተያያዘ ነው። የአብዛኛው ሰው ቦርጭ የማይጠፋው በዚህ ምክንያት ነው። እሱም ምንድን ነው? ወደ መጨረሻውና ወሳኙ ነጥብ ከመግባታችን በፊት ልጠይቃችሁ፣ ማታ ማታ ስንት ሰዓት ትተኛላችሁ? 6 ሰዓት፣ 8 ሰዓት ወይስ ከዚያ በታች? ኮሜንት ላይ ጻፉልኝ። የእንቅልፍ ሰዓታችሁ ቦርጫችሁን እንዴት እንደሚወስነው አሁን አሳያችኋለሁ። ምንም ምግብ ሳትበሉ ኢንሱሊን እንዲጨምር የሚያደርገው ነገር ኮርቲዞል የጭንቀት ሆርሞን ነው። በቂ እንቅልፍ ካልተኛችሁ ወይንም በጣም የምትጨነቁ ከሆነ ሰውነታችሁ ኮርቲዞል ያመርታል። ኮርቲዞል ከሚጨምሩ ነገሮች አንዱ ደግሞ ጫት ነው። ጫት ኮርቲዞል ይጨምራል፣ እንቅልፍ ያበላሻል፣ ከዚያም ማታ ምግብ እንፈልግ ያደርጋል። በውጭ ለማጥፋት ከፈለጋችሁ ጫት መቀነስ ወይንም ማቆም ትልቅ እርምጃ ነው። ኮርቲዞል ሲጨምር ጉበታችን የተከማቸውን ስኳርን ወደ ደም ይለቃል። ያን አእምሯችሁ ስኳር በዛ ብሎ በማሰብ ኢንሱሊን ይለቃል። ውጤቱስ ምንም ሳትበሉ ቦርጫችሁ ይጨምራል። ስለዚህ ማታ ቢያንስ ከ7 እስከ 8 ሰዓት መተኛት ለቦርጭ ማጥፋት እጅግ ወሳኝ ነው። ለጥሩ እንቅልፍ ይህንን አድርጉ። አንደኛ፣ ከመተኛታችሁ 1 ሰዓት በፊት ስልክ መጠቀም አቁሙ። የስልካችሁ ብሉ ላይት ኮርቲዞልን ይጨምራል፣ የእንቅልፍ ሆርሞንን ይቀንሳል። ሁለተኛ፣ ክፍላችሁን አጨልሙ፣ መብራት አጥፉ። ጨለማ ሲሆን ሜላቶን ይጨምራል፣ ይህም ኮርቲዞልን ይቀንሳል። አራተኛ፣ ከሰዓት በኋላ ቡና አትጠጡ። ካፊን ለ8 ሰዓት ድረስ በሰውነት ውስጥ ስለሚቆይ እንቅልፍን ያበላሻል። አንድ ተጨማሪ ቦነስ ሚስጥር ልንገራችሁ። ከምሳና ከራት በፊት ቆምጣጤ ቪኒገር ተጠቀሙ። ትክክለኛው አጠቃቀምና አዘገጃጀቱን በዚህ ቪዲዮ አሳይቻለሁ፣ ተመልከቱት። ይህ መጠጥ በአሪዞና ስቴት ዩኒቨርሲቲ ጥናት መሰረት የምግቡን ስኳር 30% ድረስ ስለሚቀንስ የኢንሱሊን መውጣትን ያግደዋል። ጥንቃቄ፣ የጨጓራ ችግር ያለባችሁ ሰዎች ግን ይህንን ከመጠቀማችሁ በፊት ዶክተር አማክሩ። ባዶ ሆድ ላይ አትጠጡ። የ30 ቀኑን የለውጥ ጉዞ ከማሳየቴ በፊት ግን አንድ ትልቅ ማስጠንቀቂያ አለኝ። ብዙ ሰው ይህን ሁሉ ለፍቶ ውጤት የማይመጣለት የራሱ የቦርጭ አይነት ለይቶ ስላላወቀ ነው። ስለዚህ እንዴት እንደምትለዩ ትነግራችኋለሁ። ተከታተሉ። ከዛ በፊት የ30 ቀኑን ልንገራችሁ። ሁሉንም በአንዴ ለመጀመር አትሞክሩ። ለውጥ የሚመጣው ቀስ በቀስ ነው። የ30 ቀኑ የለውጥ ጉዞ። ከቀን 1 እስከ 3 ስኳር ያላቸውን መጠጦች፣ ለስላሳ የታሸጉ ጁሶችና ስኳር ያለውን ሻይ ቡና ማቆም። በውሃና ስኳር በሌለው ቡና መተካት። ከቀን 4 እስከ 7 ከምግብ በኋላ ለ15 ደቂቃ መራመድ መጀመር። ከራት በኋላ ቢሆን ትልቅ ለውጥ ያመጣል። ሳምንት 2 የ16-8 ጾም መሞከር። ለ16 ሰዓት ምግብ ማቆም፣ በ8 ሰዓት ውስጥ ብቻ መመገብ። ሳምንት 3 ካርቦሃይድሬቶችን ዳቦ፣ ፓስታ፣ ቦምቦሊኖ መቀነስ እና በእንቁላል ወይንም በአቮካዶ መተካት። ሳምንት 4 የእንቅልፍ ስርዓትን ማስተካከልና አፕል ሳይደር ቪኔገር መጠቀም። ዛሬ ኢንሱሊን እንዴት መቆጣጠር እንዳለባችሁ ተምራችኋል። ነገር ግን እያንዳንዱ ቦርጭ የራሱ የሆነ የሕክምና መንገድ አለው። የእናንተ ቦርጭ የጭንቀት ነው፣ የኢንሱሊን ነው ወይስ የጉበት? ይህንን ለይታችሁ ካላወቃችሁ ውጤቱ ሊዘገይ ይችላል። አሁን እዚህ ስክሪን ላይ የሚታየውን ቪዲዮ ተጭናችሁ 5ቱ የቦርጭ አይነቶችና መፍትሄያቸውን ተመልከቱ።